ብሩኖ ፈርናንዴዝ ተሻጋሪ ሸሽኮ ወሰው ቤንያሚን ሸሽኮ ሁለተኛውን ጎል በግንባር ከተተው። ይህ ኳስ አደገኛ ነው እያልኩ ነበር። ተመልሶ መጥቶ እንደገና ተሻገረ። ወሰው ሁለት ማንቸስተር ዩናይትድ ዋው ቹቻያ እኔ አሉቲን ሐሳብ ስጋራ የነበረው ነው። እኔ ከዛ አንጻር አይደለም ተፈጥሯዊ አጥቂ ነው። መታገስ የሆነ ነገር ሊያመጣልህ ይችላል። አሉቲ ልክ ነው፣ ምክንያቱም ተፈጥሯዊ አጥቂ ነው። በቃ እኔ ግን ይኸውልህ የሚሻገሩ ኳሶች ይጠቀምልሃል። ሌላው ነገር ባይችል ካውንተሩን ባይችል ለዚህ ኳስ ይሆናል ስንል የነበረው ነው። አዎ አሉቲ በዚህ መጠቀሙ አይደለም ረጅም ኳስ ጨዋታው ምን ይፈልጋልን ነው። አሁን ይሄንን ኳስ እሱ ባይሆን ማንም አያገባውም። ባይዘዌ ላክሮ ስለሌለ ነው። ላክሮ ማርክ እንዲያደርገው ሸሽኮ ጋር ነው። ላክሮ የለም፣ ስለዚህ ነፃነት አገኘ። በቃ የሌለውን ነገር መጠቀሙ በራሱ ነው። ሸሽኮ ጎል አስቆጠረ። ቤንያሚን ሸሽኮ 2-1 አደረገው ማንቸስተር ዩናይትድን። በሁለተኛው ዙር ላይ ቤንያሚን ሸሽኮና ቪክቶር ኮሬሽ እንደ አዲስ እየተወለዱ ያሉ ይመስላሉ። በእንግሊዝ ፕሪሚየር ሊግ ጎሎች በጎሎች እየተንበሻበሹ ነው። ሸሽኮ አስደናቂ ጎል ነው ማስቆጠር የቻለው። ቲፒካል እሱ ጎል ናት። የአየር ላይ ኳስ ነው። ብሩኖ ፈርናንዴዝ አስደናቂ ኳስ ነው ያሻገረው። ይህንን ጨዋታ በመቀየር ረገድ የብሩኖ ሚና በጣም ላቅ ያለ ነው። የኩኛን ኳስ የሰነጠቀለት እሱ ነበረ። የአሁንም የቤንጃሚን ሸሽኮን ኳስ ያሻገረው እሱ ነው። በጣም ውጤታማ ስራ እየሰራ ነው የሚገኘው። ምን አለ 16ኛ ሳምንት ቢሆን ኖሮ ማንቸስተር ለዋንጫ ይጫወት ነበር። በደንብ በኮንፊደንስ የምናገር በካሪክ በአዩ ባፈለገው በካሪክ በልጆቹ ነው ሮማ እንዴ ማንቸስተር እንዴ በርካታ አስተያየት ሰጪዎች የዳኛውን ውሳኔ እየተቃወሙ ይገኛሉ። ላክሮ ላይ የዳጊ ውጤት ሊሰካ ነው። ሰላይ በየነበር ሶስተኛ ሊገባ ነው። ዳጊ ይገባል ማለት አትጠራጠርብኝ። ለልጅ ይታያል። ዛሬ ሁለት ነገር ነው የምናየው፣ በኳሱም በአርቲስትም። ማንቸስተር ዩናይትድ ሶስተኛ ደረጃን በይፋ ተረከበ። ገና ነው ጋር ተረከበናል እንዴ? ማን ተረከበ? አምነሻ በጣም በርካታ አስተያየት ሰጪዎች አሁን ዲፌንሱን አይከው የዳኛውን ውሳኔ እየተቃወሙ ነው። ኬቨን የተባለ ሰው የቢቢሲ ላይ መመልከት ይቻላል። ኬቨን የተባለ ሰው ኔቨር ኤ ፔናልቲ ብያለ ይገኛል። ኔቨር ኤ ፔናልቲ ኢትስ ኖት ኢቭን ኤ ፋውል ሂዝ ሃንድ ካምስ አዌይ ፍሮም ኩኛ ኦል ቱጌዘር ኤንድ ኩኛ ጀስት ፎልስ ኦቨር አውፉል ፍሮም ቫር ሆሪብል ዲሲዥን ፓላስ ሮብድ ብሎ በቢቢሲ በይፋ ወጥቶታል። የግላስነር ልጅ ነው ግርም እኔ የቀይ ካርዱ ነው ማያስማማን እንጂ እኔ ፔናልቲውን እስማማለሁ። ካርዱ ግን ሃርሽ ሆነ። ሃርሽ ማጻፈው ለፈለፈም ለብልቦ ይቀራል። ኤሉዳ ግን በብዛት እያሉ ነው እንደዛ ኩኛ ዳይቭ አድርጓል እያሉ ነው። አረ በፍጹም አረ ኩኛ ዳይቭ አድርጓል። ናይስ ፋውል yes ሪቻርድስ ጥፋት ሰርቶበታል። ኩኛ ጥፋት ሰርቷል። ይቅርታ ኤሉዳ ኢምፖርታንት ኤክስፖርትስ ግርምሾ አረከው ቲክቶክ አረከው አላረኩት። አሁን አረጋዋለሁ። ቲክቶክ ላይ ስለነበርኩኝ ማንቸስተራውያን እስኪ ኤሉዳን 62000 ገደማ 65000 ማገባው እስካሁንማ 7000 ሳይገባ ተነሳሉ። ዳኛው ብሩኖ ፈርናንዴዝ ኳሱን ለኮቢ ማይኖ አስደናቂ ኳስ መምታት ይችላል። ካዝሜሮ አልተመቸው አለ ዲየጎ ዳሎ። አሁንም በድጋሜ ሙቡሞ ነበር። ሪቻርድስ ኳሱን አጸዳ ከመስመር። ሌላ ኳስ 72 ደቂቃ ቢግ ቲ መቺ ቴንኪው እናመሰግናለን። ብሩኖ ፈርናንዴዝ ሌላ ረጅም ኳስ የሚሰማ ጥሩ እዛው ለማይኖ አሻገረ። አልተግባቡም ከዲን ኤንደርሰን ጋር ኳስ ሮጭ ወጥቷል። ሰው ነው ይመች ዛሬ ማቲያስ ኩኛ አሁን ፔናልቲ ጥያቄ ያነሳበት ጉዳይ ነበረ። ያስጣል አይሰጥ
ያሰጣል ዳጊ ቹቻ ለማይሰር ምንም ነገር ያሰጣል ቹቻ ያሰጣል አሁን ደግሞ እንደዚህ ስታየው ደግሞ ያጠራጥራል 66100 ተከታይ ነው ያለው አሁን ኤሉዳ 66100 አሁን ሙብሞ ኳሱን አሻገር አደገኛ ኳስ ካስሜሮ ለመግጨት ሞከረ ከሳጥኑ ወጥቷል ብሩኖ ፈርናንዴዝ ረጅም ኳስ አስማይ ኳስ ነው የሰጠው ከጨዋታው ውጭ መስራል ሙብሞ ኳሱን ይዞታል ብራያን ሙብሞ ረጅም ኳስ አደገኛ ኳስ ነበረ ካስሜሮ የሞከረው አውጥቶ ደን አንደርሰን አወጣው ክሪስታል ፓላስ ተስፋ የቆረጠ ይመስላል ማርክ እንኳን ማድረግ አልቻለም ደን አንደርሰን ኳሱን ይዟል 66100 ተከታይ ነው ያለው ኤሉዳ አሁኑኑ ኤሉዳ ኢምፖርታንት ኤክስፖርት ላይ ሰርች አድርጉት ቲክቶክ ላይ 66100 ተከታይ ነው ያለው እናንተ ደግሞ እንግዲህ ጨምሩበት ሙሉበት በፍጥነት 20 ምናምን ሺህ ነው የቀረን እንዴ ጨረስነው እኮ ትንሽ ነው የቀረን በጣም አሪፍ 20 ምናምን ሺህ ነው የቀረን ሙሉት ዛሬ የማንቼ ደጋፊዎች ሞላ አድርጉት በኋላ 34000 የቀረን 66000 66000 34 ነው የሚሆን 34000 አሁን ኳሱ ሲታፈን ታያለህ በጣም ዶናልድ ትራምፕ ምን አለ መሰለህ ከዚህ ለዳጊ ፕሊስ ቤታችን መጥቶ ሰዎች ሼር ማድረግ በእናንተም በሁሉም ለቤተሰቦቻችሁ ጓደኛችሁ ሼር በማድረግ እንዲከተሉ አድርጉልን ኤሉዳ ኢምፖርታንት ኤክስፖርት ዩቲዩብ ላይ ፒን ተደርጓል አሁን ላይ ዛክ ይመቺ እንደዚሁም ዩቲዩብ ላይ ማነው ቲክቶክ ላይ ከጥቂት ደቂቃ በፊት የለቀቅነው የማንቸስተር ዩናይትድ አስተላለፍ ላይም እዛ ላይ ሜንሽን አድርገነዋል እሱ ላይ ገብታችሁም ፎሎ ማድረግ ትችላላችሁ ኮፒ ሊንክ ሼር ማድርጉት ረጅም ኳስ ተመታ ክሪስታል ፓላሶች ጊሱን ለማግኘት ሞክሮ ነበረ ራይድ በድጋሚ ለማግኘት ሞከረ ሬድ ወደኋላ መለሰ ታሪክ ሚሼል ደን አንደርሰን የአርሰናል አስተላለፍ ይፋ ሆኗል ሶፊዬ ግለጸው ግን ይቻላል ግብ ጠባቂ ራያ ቲምበር ሳሊባ ጋብሪኤል ናይንካፔ ተከላካይ ዴክላን ራይስ ዙሜንዲና ኢዜ አማካኝ ሳካ ትሮሳርድና ዮኮሬሽ አጥቂ አርሲ ባላጋ ሞስኬራ ጋብሪኤል ጀሱስ ማርቲኔሊ ኖርጋርድ ማድዌኬ ሃቨርዝ ካላፊዮሪና ሌዊስ ስኬሊ ቤንች ላይ ናቸው የቼልሲ ስክሪሚ አወጣ ልክ ይሄ ቲም ኒውስ እዛው ነው እንዴ ኦኬ አስናይ ኳስ አንድ ሰዓት ሲቀረው ነው ሂውዝ ሞክሮ ነበር ደካማ ምት ራይድ ኳሱን ወደኋላ ተመለሰ በጎዶሎ ጫና ለማፍጠር ክሪስታል ፓላሶች ጥረት እያደረጉ ነው 2-1 ነው ጨዋታው አሁን ኳሱን ሪቻርድስ ለራይድ ኳሱን ለታሪክ ሚሼል ለራይድ በጣም የሚገርመው ሶስቱም ጨዋታዎች ብራይተን ኖቲንጋም ፉላም ቶተንሃም ማንቸስተር ዩናይትድ ክሪስታል ፓላስ 2-1 እየመሩ ነው ተው እንጂ ባለሜዳዎቹ ነው የሚመሩት ሶስቱም ውጤት 2-1 ኳሱን ወደኋላ ለራይድ ኳሱን ለግብ ጠባቂው ደን አንደርሰን እንደገና ዊል ሂውዝ ራይድ ሪቻርድስ ዊል ሂውዝ በድፍረት ማጥቃት ጀምሯል አሁን ክሪስታል ፓላሶች ዊል ሂውዝ ኳሱን ይዞ ሄደ ለታሪክ ሚሼል አስተካከለው አማድ ዲያሎ ተከላካዩ የቤንያሚን ሼሽኮ መውጣትን ተከትሎ ረፍት ያገኘ መስራል ክሪስታል ፓላስ ተከላካይ በድፍረት ወደፊት እየመጡ ነው የቼልሲ አስተላለፍ ሮበርት ሳንቼዝ ግብ ጠባቂ ሪስ ጄምስ ሳር ቻሎባና ሃቶ ተከላካዮች ካይሲዶና አንድሬ ሳንቶስ ተከላካይ አማካኝ ፓልመር ቀኝ መስመር ላይ ግራ ላይ ኔቶ ፈርናንዴዝ 10 ቁጥር ቦታ እና ጆ ፔድሮ በ9 ቁጥር ቦታ ላይ ይጫወታሉ 4-2-3-1 ሳንቶስ ምን ዘመር ነው ግን የሩሲን አሁን ክፍተቱ የሳንቶስና የሃቶ እንዲሁም የዲፌንሱ ማል ዲፌንሱ ራሱ ቻሎባ ነው ልምድ ያለው ሳር ሌላኛው የገባ ተጫዋች አሁን በጥር ነው የመለሱት ከሴኔጋል ጋር የአፍሪካ ዋንጫ ያነሳ ነው ማመዱ ሳር ቋሚ አስተላለፍ ገብቷል ዲፌንስ ሳስቷል ቼልሲ ቤት ይማር ገዝዬ አርሰናል ያሸንፍ ይችላል
ለምን ሳንቶስ መግባት አልጣመኝም። ዓርብ ዕለትም እያነሳነው ነበር ከሶፊ ጋር በደንብ ለኔሮ ኳሱን እዛው ለዲየጎ ዳሎ አማድ ዩቲዩብ ላይ ያላችሁ ላይክ ሼር ሁላችሁ የሚደረግ ላይክ ሼር ይደረግ ዩቲዩብ ላይ ያላችሁ ሃሪ ማጓየር ካዝሜሮ ማንቸስተር ዩናይትድ አንድ ጎል አስቆጥሮ አስተማማኝ ማድረግ ይኖርበታል በዚህ ሰዓት ላይ የሮ 2018 ነው ደብል ሰለስ ፓርክም ኦልድ ትራፎርድ የሚያሸንፈው ዩናይትድ እና ከዛ በኋላ ሁለት ደብል ዊን አድርጎ ያውቅ። ስለዚህ ውጤቱ በዚህ የሚያልቅ ከሆነ ኦልሞስት ከ8 እና ከ9 ዓመት በኋላ ዩናይትድ ክሪስታል ፓላስን አዌይም ሆምም ድል ያደረገበት ጨዋታ። አግሪሜ ማርቲን ኦዴጋርድ ተቀያሪ ወንበር ላይ የለም ኦዴጋርድ አንድ አምበል በወሳኝ ሰዓት ላይ መስራት ያለበት ስራ እየሰራ አይደለም። አማድ ደን አንደርሰን ተቆጣጠረው። ማንቸስተር ዩናይትድ ተጨማሪ ጎሎችን ማስቆጠር ይኖርበታል። አለበለዚያ እንደዚህ አይነት ኳስ ይዘህ የምትሄድ ከሆነ ከባድ ነው የሚሆነው። ሶፊ አንድ ጎል ልዩነት አያስተማምንም። ጎዶሎ ከመሆናቸው አንጻር የቁጥር አድቫንቴጅ ማንቸስተር ዩናይትዶች መጠቀም ይኖርባቸዋል። ኳሱን ዊል ሂልስ አዳም ዋርተንን ተክቶ የገባ ተጫዋች ነው። ሬድ ሚካኤል አለማየሁ ከልብ እናመሰግናለን። ሚካያችን ክበርልን። ሪቻርድስ ኳሱን ካንቫ ከመስመር ላይ ዳንኤል ሙኖች ወደ ኋላ መለሰ ለሪቻርድስ ሙቡሞ ወደ 9 ቁጥር ሚና መጥቷል። ሄንደርሰን ረጅም ኳሱን ወደፊት ሃሪ ማጓየር በፍጥነት ማጽናት ይኖርበታል። ማጓየር ጫና ውስጥ ነው። ድንቅ ውሳኔ ነው የወሰነው ወደ ግራ መስመር አቅጣጫ። ሰው ነው ድል ለቼላው ብለዋል። የሲዲ ስፖርት አንዱ ቤተሰባችን ነው። ሰው ነው ድል ለቼላው ብሏል። 10 ደቂቃ ብቻ ይቀራል። ማንቸስተር ዩናይትድ 2-1 እየመራ ነው። ክሪስታል ፓላስ ቀድሞ ቢመራም ላክሮ 2 ድል ነው የሰጣቸው። ፔናልቲም ቀይ ካርድም ነው ያየው ለማንቸስተር ዩናይትድ። ሰለሞን ከኖርዝ ለንደን ከሰሜን ለንደን ጨዋታውን በጉጉት እየጠበቅን ነው ብሏል። ካዝሜሮ መምታት ይኖርበታል። ቆንጆ ኳስ ብሩኖ ፈርናንዴዝ ናይስ አስረናዊ ኳስ ይመታል። ኩኛ አላገኘውም። ማቲያስ ኩኛ ግን አልተቻለም። ኳስ ትንሽ ይበላል እንጂ ጥሩ ነው። ኳስ ትንሽ አይሰጥም። የሚበላ እኮ ነው የሚያበላው። ጥፋት ዳንኤል ሙኞች ላይ ሰው ነው። ይመቺ ካስሜሮ ነው ይነሳ። ካፓላስ የርሚ ፒኖ ሊገባ ነው። ዳይቺ ካማዳውታ የርሚ ፒኖ ገባ። በክሪስታል ፓላስ በኩል 5 ደቂቃ አካባቢ ነው የሚቀረው ከመደበኛው 90 ደቂቃ 5 ደቂቃ አካባቢ። ሃሪ ማጓየር በማንቸስተር ዩናይትድ በኩል ተቀይሮ እየወጣ ነው። ትክክለኛ ውሳኔ ማለት ጉዳት አሁን ዩሮ እያለ ማጓየር መቀየር አይ ጉዳት ነው ፊቱ ነው ጥሩ አይደለም እኮ። ሃሪ ማጓየር ተቀይሮ ወጥቷል። በአመቱ መጨረሻ ኮንትራቱ ይጠናቀቃል። ሃሪ ማጓየር ማንቸስተር ዩናይትድ እንደሚለቅ ከሚጠበቁ ተጫዋቾች መካከል ነው። ሙቡሞና ሃሪ ማጓየር ወጡ። አይደረባንና ጆሹዋ ዚርክዜ ተቀይሮ ገብተዋል። ጥሩ ቅያሬ ነው አሉት። ሙቡሞ እኔ እንትና ማጓየር መውጣቱ ጉዳት ነው ከሆነ እንጂ ቅያሬው እኔም አልተመቸኝም። ሙቡሞን ግን መንካት አልነበረበት። ሙቡሞ ምን አደረገ? እረፍት ለመስጠት ይሆናል። ሙቡሞ ይነካል እንደ 2-1 አሮብ እኮ አለ ሶፊ እንዴ እና 2-1 አደረገ። አይ ይሰጠው ችግር የለም። እኔ የማጓየር ያልተመቸኝ እኔ ከኒውካስትል ከባድ ፍልሚያ ነው የሚጠብቀው። ታረጉ ነው የሚገኙት። ኳሱ ለታሪክ ሌኒየሮና አይደነቨን ናቸው። በዱባይ ሁለቱ በማንቸስተር ዩናይትድ የረፍት ጊዜያቶች 2 ሳምንት ባልተጫወተበት ጊዜ በጋራ በመሄድ በዱባይ ልምዳቸውን ሲያከናውኑ ነበር። በፀሐያማው የአየር ጸባይ ላይ ቶሎ መምጣታቸው ጠቀማቸው። ትንሽ ቢዘገዩ አይመለሱም ነበር። ዱባይ እየታመሰች ነው አሁን ከኢራን ጋር ባለው የአሜሪካና የፍልስጤም ጦርነት። የአሜሪካና እስራኤል እስራኤል ከኢራን ጋር አይደል? አስተላለፉ ነው።
ትልልቅ ሰርጎች መካከል ትንሽ ሰርጎች አሉ ይባላል። እነዚህ እኮ የዩናይትድ አረብ ኤሚሬትስ፣ ኩዌት፣ ኳታር እነዚህን እኮ ኢራን እርምጃ የምትወስደው እኮ የአሜሪካ የጦር ቤዝ አሉ እኮ ነው። እዛ የጦር መንደሮች አሉ አሜሪካ የገነባችሁ። የርሜ ፒኖ ረጅም ኳስ ለጊሶንድ ሶስት ደቂቃ ይቀራል ከመደበኛው 90 ደቂቃ። ኦሊቨር ግላስነር እያበዱ ነው በየርሜ ፒኖ ውሳኔ። ጊሶንድ ወደ ኳስ አለመሄዱ ነው ተበሳጭተው ኦሊቨር ግላስነር እየነገሩት የሚገኘው ከመሆኑ እያሏቸው ነው። እናደርገዋለን እናገባለን እያሉ ነው ኦሊቨር ግላስነር። ሰላሜንስ በረጅም ኳስ መታ። አገኟቸው። ካስሜሮ ምንድን ነው? ጊሶንድ አበዛው እግሩ ስር ኳስ። ዳንኤል ሙኞሽ ረፊት 8 ተጨማሪ ደቂቃ ረጅም ኳስ። አቀደም አስደናቂ ስራ ነው የሰሩት። ኳስ ነው ኋላ መለሰው። ሙኞሽ ራሱን ጫና ውስጥ አስገብቷል። ቀድሞ ነበር መልቀቅ የነበረበት ኳሱን። ሲታገለው ትግል በራሱ ጊዜ ዳንኤል ሙኞሽ ከዳኛው ጋር አልስማማም እያለ ነው በውሳናቸው። ኩኛ ነው እኮ አሁን ትግል የፈለገው። አሉቴ መልእክት መጥቶልሻል። ሲስ እንደተለመደው ጽፏል። ያው ሰላም ናችሁ፣ እናንተን ሰላም ሳልል መዋል ማደር ይከብደኛል ብለዋል። አቃቂ መሿለኪያ ራስታው ሚኪ እኔ የሆነን ተሰብስበን እያየን ነው። በተለይ አሉቲ ሲኖር ትለያላችሁ። በተለይ ሚኪና ራስታው አሉቲን በጣም ነው የሚወዱት። አድርስልን አቃቂዎች። እናመሰግናለን። ሶፊ ሚሚ አስደናቂ ኳስ። ጊሶንድ ግሩም ስራ አይደነበን ግሩም ስራ። ዲያጎ ጃሎ ደክሞታል። እንደምንም ደረሰ ዲያጎ ጃሎ መንጭቆ ነው የደረሰው። አሉቲ በጣላው እሱ የሚጠላቸው ደግሞ እኮ ምርጥ ሆነዋል በጣም ማይናው አማድ አስደናቂ ስራ። ያቺ ሚቲቲ አማድ መምታ። አማድ አሸማቀቀ። ማረጋገጫ ጎል። ማይ ጉድነስ ደረን ደርሰን አልጸዳበት። አስደናቂ ሴቭ አማድ። ወይኔ አስደናቂ አማድ። የሚካ አገላለጽ ነው የተመቸኝ። አየህ ምን ያህል ሰው እንደሚቀንስ። ሳምንቱ ሙሉ 9 ቁጥር ኖራ ወይኔ የምትለው ከጭንቅላት ያተፈ አጁጁ አርሰናል እናመሰግናለን። ደን አንደርሰን የጎሉን ብዛት ከዚህ ላቅ እንዳይል በማድረግ የነበረው ሚና በጣም አስደናቂ ነው። የማዘርምት ብሩኖ አሻገረ። ኳስ በቀጠሮች ነው የወጣው። አንዳንድ ደግሞ ያየን ስታዞች እንደዚህ አይነት ስታዞች ደግሞ ይስተታል ያጋጥማል። የማዘርምት አሁን ዞሮ ቢገባስ አቤት ጎል ነው አይደለም። አሁን ታይሙ ማኔጅ ሲጀመር ማሻማት ማለበረበት ደቂቃውን ለመግደል እዛው ማድረግ ያለበት አንበል ማለት ይሄ ነው። እሱ ያስማማኝ ታዲያ ይሄ ነው ምትጪ እኔ ያየሁት ቁጭ የዛው ነው አንበል ነው ይሄን ማድረግ ይሳናል። ደን አንደርሰን በረጅም ኳስ መታ። ዳጊን ሰምቶት ከሆነ 3ኛ ጎል ስለሚፈልግ ዳጊ ምቀኛ ነው ልጅ። ናይስ አስደናቂ ኳስ። ማዲያሎ አመለጠችው። አማድ አመለጠ። አማድ አስደናቂ ኳስ አመለጣቸው። ተረፉ ክሪስታል ፓላሶች። የርሜ ፒኖ ኳሱን አረጋጋው፣ ገደለው። ወደ ኋላ መለሰው። ግን የአማዱ መግባት ምን ያህል ሜዳው እንደሚረበሻየው 9 ቁጥር ተው በቃ አይ ይጠቅማል። ይጥቀም ግን ይኸው እኮ አማድ አይግባ ሳይሆን ሼሽኮ አይነካ ነው ያልኩት። ሼሽኮ ደግሞ ሲገባ አማድ ውጪ መሆኑ አይቀርም። ሼሽኮ ልዩ ነው ዘንድሮ እኮ ምን አይነት ሄዲንግ ነው ያገባው ባክ አይደል? ሶ በጣም ያምራል። ጥፋት ሰርቶ ነበረ። ኦፍሳይድ ካልሆነ አስቀጥሉት። ኦፍሳይድ ነው። አማድ ጥፋት ሰርቶበታል። ኦፍሳይድ ነው አሉ ዳኛው። ኦፍሳይድ አሉ። ዘግይቶም ቢሆን መጀመሪያ እንደ አይነት አደጋ ከመድረሱ በፊት መከላከል ይችሉ ነበር። ከተገጨ በኋላ መጀመሪያ ቢያነሱ ይሻላል። ኦፍሳይድ ነው። አዎ
ግን እንዴ አይደለም ቢቻርሳ ምንም ጥያቄ አሉት ይታይ ኦፍሳይድ አሉት በግልጽ ይታያል። በጣም ብዙ ርቀት አለ። አናቱን ያው እግሩን ያዩ አይደል ሶፊና አሉት ከዚህ በላይ ያለው ኋላ ስለሆነዋችሁ ኦፍሳይድ ታያችሁ እንዴ? ያታይ ኧረ በደንብ ግልጽ ነው። አይ እስማኤል ያሳር ረጅም ኳስ አሻገረ። ሌኒየሮ አጸዳ። ዊል ሂውዝ ገጨ። መጠንቀቅ አለባቸው እንዲህ አይነት ኳሶችን። ዝርኪዜ ተነጠቀ። አሁን ኳሱን አመቻቸለት። ተረክ ሚሼል በግራ መስመር አቅጣጫ ማርክ ተደርጓል በብሩኖ ፈርናንዴዝ። አንድ ሚሼል በረጅማት ኳሱን ማንቸስተር ዩናይትዶች ዲየጎ ዳሎ በተረጋጋ ሁኔታ ካዝሜሮ ጎበዝ አስረናይ ኳስ ብሩኖ ፈርናንዴዝ ዘኬዜ ላይ መመልከት አለበት። ቆንጆ ኳስ ማቲያስ ኩኛ ከሳጥን ውጭ መምጣት ይችላል። ኩኛ አረገደለው ምተው ምንድነው የሚያደርገው? ብሩኖ አማድ ዝርኪዚ ሞቱበት። ቀልዳሉ። አሁን እንደገና ኮቢ ማይኖ ወደ ውጭ ወጣ። ኳሱ ተቻለው ኮርነር ተቻለው የለውም አውዳኝ አረገን አለው። ኧረ የለውም። ኧረ ግዚ ያለው 1 ደቂቃ ከ30 ሴኮንድ 90 ሴኮንድ ይቀረዋል ጨዋታው። መደበኛው 90 ደቂቃ ተገባዶ ተጨማሪ 8 ደቂቃ ሊገባደድ 90 ሴኮንድ ብቻ። ረጅም ኳስ ዊሊዩስ ሙኞች ለማግኘት ሞከረ። ኮቢ ማይኖ ጊሶንድ ይዟቸው እየገባ ነው። የርሚ ፒኖ አስረናይ ኳስ ጊሶንድ በጣም ነው የሚዘገየው። ወጣላቸው ተገላገሉ። ኦሊቨር ግላስነርም ተገላገሉ። ካሪክም ተገላገሉ። አሁን ወደ መቀመጫቸው ተመልሰው ሊቀመጡ ነው። ዩናይትድ 2-1 እየመራ ነው ጨዋታውን። 2-1 እየመራ ነው። 40 ሴኮንድ ብቻ 40 ሴኮንድ ብቻ። የቢንያሚን ሸሽኮ ጎል የማሸነፊያ ጎል ለመሆን ተቃርባለች። የማሸነፊያ ጎል ለመሆን ተቃርባለች። ጥፋት ተሰራሉ። ዳኛው ምን አረኩ እያለ ነው። ራይድ አሸናፊ ከልብ እናመሰግናለን። ማንቸስተር ዩናይትዳውያን ድሪም ኦፍ ቲያትር ኦፍ ዘ ድሪምስን ወደ ቀደመ ስሙ እየመለሱት ነው። ዊል ሂውዝ ኳሱን አገኟቸው። ክሪስታል ፓላስ የመጨረሻ የማጥቃት እንቅስቃሴ። አሁን እስማኤል ያሳር ኳሱን ወደ 0 ዲግሪ ዞት ሄደ። እስማኤል ያሳር ጨረሰ። መለሰላቸው። ተከላካያቸው ነው የሚመስለው። አለቀ። ዳኛው ፊሽካቸውን ነፉ። ክሪስ ካቫና ኮሪክ ዛሬ የሚያክል ኮሪክ ዩናይትድ በድል ጎዳና የፈረሰውን የለም የተባለውን ተበትኗል የተባለውን ማንቸስተር ዩናይትድ የፈርጉሰን ልጅ እንደገና ሰሩት። እንደገናው አስፈሪነት፣ እንደገናው ኃያልነት፣ እንደገናው ታላቅነት። ብቸኛው በ2026 የፈረንጆች ዓመት ከገባ ወዲህ ያልተሸነፈ ቡድን ማንቸስተር ዩናይትድ ነው። ድልን በድል ላይ ስኬትን በስኬት ላይ ጨማምሮ እየቀጠለ ነው። ማይክል ካሪክ ከ7 ጨዋታ 6ኛ ጎል። ብሩኖ ፈርናንዴስ 2 ወሳኝ ሚና፣ ሁለቱም ጎል። የፔናልቲው እንደገና የቤንያሚን ሼሽኮም ጎል